ኑራ የባሏን ስጋ ማፍጠሪያ አድርጋ ለጎረቤቷም ጭምር አበላች። ኑራን ያበሳጫትና ባሏን አርዳ ራሷ በልታ ጎረቤቷን እንድታበላ ያደረጋት ምክንያት ምንድነው? እሱ እቺ ሙስሊም ዛሬም እንደወትሮ የተለየ ፕሮግራም ይዤላችሁ ቀርቤያለሁ። በዚህ ፕሮግራም ላይ የሙስሊም ሴቶች ብሶትንና የሼኮቻቸውን አፈና እንዲሁም የነብያቸውን ገመና እንዲሁም የአላህን ትእዛዝ የምንዳስስ ይሆናል። እስከ መጨረሻው ከተከታተላችሁን ብዙ ቁም ነገር ታተርፋላችሁ። በቅድሚያ ግን ይህንን ቪዲዮ ላይክ ያላደረጋችሁ ላይክ፣ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ እንድትጀምሩ እንዲሁም ይህ ጨመር ይህ ይስተካከል የምትሉት ካለ በኮሜንት ላይ ሐሳብ አስተያየታችሁን እንድትሰጡን እየጠየቅኩ በቀጥታ እስቲ ወደ ቪዲዮ እንለፍ። የቀኑ እየሰማን ያለነው ነገር ከጆሮ በላይ ነው። ኑራ የባላን የአህመድን ስጋ ማፍጠሪያ አድርጋ ለጎረቤቶቿን ስሙ ኑራ የባሏን ስጋ ማፍጠሪያ አድርጋ ለጎረቤቷም ጭምር አበላች። ኑራን ያበሳጫትና ባሏን አርዳ ራሷ በልታ ጎረቤቷን እንድታበላ ያደረጋት ምክንያት ምንድነው? እሱ እቺ ሙስሊም እህት በደንብ ታስረዳናለች። እንስማት። ሰደቃ አከፋፍላለች የባሏን ስጋ ማለት ነው። የሚያደርግችበት ምክንያት ባሏ በድብቅ ሁለተኛ እንዳገባ ስትሰማ ትናደድና ሰማችሁ? ይሄንን ያደረገችበት ምክንያት ባሏ ሁለተኛ ሲያገባ ትናደድና በዛ ምክንያት ነው ትለናለች እህታችን። ባሏ ሁለት ስላገባ ምን አደረገች? አርዳ እሷን በልታ ሰደቃ ለጎረቤቶቿ በረመዳን ጾም ላይ መገበች እያለችን ነው። ከገደለችው በኋላ እንግዲህ እሱን በራሷ ምግብ ኮክ አድርጋ በሱ ስጋ አፍጥራ እንደገና ለጎረቤቶቿ የእሱን ስጋ አከፋፍላለች ነው እየተባለ ያለውና ይሄ ጉዳይ በስናፕና በኢንስታግራም ከፍተኛ መነጋገሪያ ሆኗል። እንደምታውቁት ሚድል ኢስት ላይ ጦርነት ስላለ ሸፈን ስለተደረገ ነው እንጂ ይሄ ነገር በጣም መነጋገሪያ የሆነ ጉዳይ ነው። ሁለተኛ ለማግባት ያሰባችሁ ደግሞ ጥንቃቄ ብታደርጉ ጥሩ ነው። ይሄ እናንተ አለርት ነው። እኔ የለውበትም። እኔ በዚህ ንግግር የለውበትም። የሙስሊም ወንዶች አላህ ፈቅዶልናል ብላችሁ አራት የምታገቡ ከሆነ ሚስቶቻችሁ አርደው በድሎት በጥብስ በቁርጥ ሊያበሏችሁ ይችላሉ ማለት ነው። አላህ ግን እንደዚህ ይላል ሱራ 4:3 ላይ የሴቶች ምዕራፍ ላይ ማለት ነው። ከሴቶች ለእናንተ የተዋቡላችሁን 2 3 4 አግቡ፣ አለማስተካከልን ብትፈሩ አንዲትን ብቻ ወይንም እጆቻችሁ ንብረት ያደረጉትን ያዙ ይላል። ስለዚህ ለሙስሊም ወንድ 2 3 4 ተፈቅዶለታል። አይ አለማስተካከል አልችልም ካለ አንድ አግብቶ ብዙ ባሪያዎችን በእጆቹ ያዛቸውን መገናኘት ተፈቅዶለታል ማለት ነው። እንደ ክርስትና አስተምሮ ግን ብዙ ማግባት ጋር በተያያዘ መጽሐፍ ቅዱስ እንደዚህ ይላል። ይሄ በእኛ እንደዚህ ነው። መጽሐፈ ዲድስቅልያ ምዕራፍ 13 ቁጥር 15 ጀምሮ መጀመሪያው ጋብቻ በእግዚአብሔር ዘንድ ያማረ ንጹህ እንደሆነ ይህንን ታስተውሉ ዘንድ ለእናንተ አግባብ ነው። ሁለተኛ የሚያገቡ ግን ከሕግ የወጡ ይሆናሉ፣ በእግዚአብሔርም ላይ ሐሰትን ተናገሩ እንጂ ስለ ጋብቻ ብቻ አይደለምና። ሶስተኛ የሚያገቡ ግን ከእግዚአብሔር መንጋ ከምእምን አይቆጠሩም። አራተኛ የሚያገቡ ግን መሰሰናቸው ፈጽሞ ታወቀ፣ ሀፍረትንና ውርደትን ያገኛሉ ይላል። ስለዚህ የእስልምና አስተምሮ 2 3 4 አግቡ የሚለው በእኛ ሲዳኝ ሴሰኞች ይለዋል የኛ አስተምሮ ማለት ነው። እስቲ እንቀጥል። ሴቶቹ ምን ይላሉ? የሙስሊም ሴቶች እንዲሁም ወንዶቹስ ምን ይላሉ? ወንድሜ ሁሱ ሴት ልጅ አንድ ሰው ሁለት ሚስት ማግባት ከፈለገ የመጀመሪያዋን ሳያስፈቅድ ሁለተኛውን ማግባት ሐራም ነው አይፈቀድም አለ። በደንብ አስተውሉ። ይሄንኛው ረድ እየሰጠ ነው። ያኛው ምን አለ? አንድ አግብቶ ሁለተኛ ለማግባት የመጀመሪያ ሚስቱን ያስፈቅድ ኖ አይቻልም። ዝም ብሎ ማግባት ይችላል። ባልየው ሳያስፈቅድ ማግባት ይቻላል። ይሄው የራሳቸው ኡስታዞች ምላሽ። ይሄው ስም ጠርቼ ተናገርኩኝ እዚህ ጋር ሐራም ነው አለ። መረጃ ያመጣው ደግሞ ወላሂ ምንም የማይገናኝ ነብያችን ሰለላሁ ዐለይሂ ወሰለም እንደነበር ያሉት የሚስት አግብቶ ሰርግ ሳያደርግ አግብቶ ኢዕላን አታድርገው አውሊሙ ወለው ቢሻቲን ሰርግ አድርግ እንደው ባንድ ፍየል እንኳን ቢሆን የሚል ሐዲስ አመጣና ስለዚህ አለ ሳያስናገሩ ሳያስፈቅዱ ብሎ የገለጸበት አገላለጽ አለ። እስቲ ነገ አንተ ሚስትህ ያንተ ያገባት ሚስትህ ወይም ደግሞ ልጅ ያለኔ ፍቃድ አይቻልም حرام ነው ስትል አላህ حرام ያላደረገን حرام ነው ማለት أليس قول على الله بغير علم أليس هذا فوق الشرك
ከሽርክ በላይ አይደለም ወንድሞቼ። እስቲ እንግዲህ እዚህ ጋር በነገራችን ምንም አይደለችም ማለት ቀውል አላህ አይደለም። አላህ ሐራም ያላደረገውን ሐራም ነው ማለት አላህ ያላለውን አላህ ብሏል ማለት አላህ ከሽርክ በላይ አይደለም። አላህ ያስቀመጠ ልጆቻችን እንደዛ ይሁኑ፣ ሐቅን ውሸት ይበሉ፣ ሱናን ቢድዓ ይበሉ፣ የአላህን ንግግር አራይ ብሎ ይፈሩበት፣ የነብያችንን ስነ ምግባር የሄዱበትን የህይወታቸውን ኑሮ ይፈሩበት። ነብያችን ካን ያጡፍ አላ ኒሳኢ ቢጉስል ዋሂድ ሚን ላላላ እንዴት በአንድ ሌሊት አንድ ሚስት ላይ እንዴት ብለው ያን ነገር እንደ አይብ የያዙት እንደ ነውር የያዙት። ከዛም በኋላ ብዙ እህቶች እንደ ነውር የሚይዙ አይተናል። አይብ ነው ብለው እኔ ብሆን አልፈቅድም የሚሉ አይተናል። ለምሳሌ እኔ ብሆን አበደን እንዴት አድርጌ ነው እንደዚህ ማድረገው የሚሉ እህቶችን አየን። ለምን ሲባል ይሄው እንደዛ አይነቱን ቀውል ስንሰማ ያ ነብዩን ድርጊትን እንደመጠየፍና ልክ ወሲም ዩሱፍ የሚባለው እንዳለው ወራዩ ሐዲስ ቢመጣ በቁርአን ቢምልኝ አልቀበል እንደዛ አይነትን ቆሻሻ ንግግር ያ ነብዩን ንግግር ለምሳሌ ነብዩን ድርጊትን ቆሻሻ የሚለው አይከፍርም። ያ ጀማ ከሃዲያኖቹ ወደ እስልምና እንጠራለን ብለን እስልምና ውስጥ ያለውን እያከፈርን አይደል? የዛን ጊዜ ታዲያ የነብዩን ድርጊት ቆሻሻ የሚል ሰው አይከፍርም። ሰማችሁ አይደለ? የመጀመሪያዊቷን አግብቶ ሳያስፈቅድ ሁለተኛ ማግባት ይቻላል? አይ ማስፈቀድ አለበት አለ። ኖ ማስፈቀድ የለበትም። ዝም ብሎ ሄዶ እስከ 4 ማግባት ይችላል። ባሪዎችን ደግሞ 10ም 100ም መገናኘት ተፈቅዶለታል። ሴቶቹ አንፈቅድም እያሉ ነው። ይሄንን ቆሻሻ ነው እያሉ ነው። በአንድ ጥባት ነብያችን 11 ሴቶችን ከ9 እስከ 11 ያደርግ ነበር። አንዴ ታጥቦ 11ዱን ባንዴ ያደርግ ነበር። ይሄንን ቆሻሻ ነው እያሉ ነው። ይሄ ደግሞ ያከፍራል እንደዚህ ማለት። ስለዚህ ባልየው አንዴ ታጥቦ 4ቶቹን መገናኘት ይችላል። ተፈቅዶለታል። አላህ የፈቀደውን እናንተ ደግሞ የምትከለክሉት እያለ ነው ኡስታዙ። ሴቶች ትፈቅዳላችሁ ይሄንን? አንዴ ታጥቦ 4ታችሁን ወሲብ ሲያደርግ ባሪዎች ካሉ ደግሞ 100 ሴቶችንም ባሮችን መገናኘት ይችላል። ትፈቅዳላችሁ ወይንስ እንደኛ አስተምሮ መጽሐፋችን እንደሚናገረው ይሄ የሴሰኞች መገለጫ መሆኑን ታምናላችሁ? እንቀጥል እስቲ። ሌሎችስ ምን ይላሉ በዚህ ጉዳይ ላይ?